አሮራ ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። ክፍል 10 የመጨረሻው ክፍል። ስልካቸውን ተቀብለውና ፈትሸው ከመንገዳቸው ዞር አሉላቸው። እዝራና ትዕግስት የመኝታ ቤቱን በራፍ ከፍተው ተከታትለው ወደ ውስጥ ሲገቡ አሮራ ጭልጥ ያለ እንቅልፍ ውስጥ ነበር ያለችው። ትዕግስት ዘላ አልጋ ላይ ወጣችና ወዘወዘቻት። አሮራ ከእንቅልፏ ዋና አይኖቿን ስትገልጥ ትዕግስትና አጎቷን በማየቷ ግራ ተጋባች። የነቃው መስሎኝ ነበር፣ ህልም ውስጥ ነኝ እንዴ? ጠየቀች። አይደለሽም የኔ ቆንጆ፣ የእውነት ነው፣ አገኘንሽ፣ በህይወት አለሽ። ትዕግስት መለፍለፏን ሳታቆም እያገለባበጠች ትስማት ጀመር። እዝራም የደስታ እንባ ከዓይኖቹ እያረገፈገ ግንባሯን ሳመና አልጋውን ተጠግቶ ባለው ወንበር ላይ ተቀመጠ። እንዴት አገኛችሁ? ጠባቂዎቹስ እንዴት ፈቀዱላችሁ? የተፈጠረ አዲስ ነገር አለ እንዴ? ያ የተረገመ እኮ ዛሬ ወደ ውጭ ሊልከኝ ነበር። ትኬቱን ሁሉ ገዝቶ ነበር፣ ግን ምን እንደሆነ አላቅም ቀረ። እስከ መጨረሻው ላጣችሁ ነው ብዬ በጣም ፈርቼ ነበር በማለት ከማያቋርጥ የለቅሶ አጀብ ጋር የሆነውንና ስላሳለፈቻቸው 4 የመከራ ቀናት ዋና ዋና ያለቻቸውን ነገረቻቸው። በቃ አሁን ሁሉም ነገር ይስተካከላል፣ አንቺ ነፃ ሴት ትሆኛለሽ፣ እኔና አጎትሽ ከጎንሽ ነን ስትል ቃል ገባችላትና እሷን እዛው አልጋ ላይ ተተዋት ከአጋጆቹ ጋር ስለቀጣይ ሂደታቸው ለመነጋገር ተያይዘው ወደ ሳሎን ወጡ። ትዕግስትና እዝራ ከሁለቱ ወገን አጋጆች ጋር በመነጋገርና በመደራደር ግርማንና መንግስቱን ፊት ለፊት ለማገናኘት አቅደው ተሳክቶላቸዋል። ከሁለቱም አጋጆች የተውጣጡ 6 የታጠቁ ሰዎች ዙሪያቸውን እየጠበቋቸው አንድ ክፍል ውስጥ እንደበፊቱ እጆቻቸውና እግሮቻቸው ታስረው ሳይሆን ነፃ ሆነው እየተንቀሳቀሱ ፊት ለፊት ቁጭ ብለው ተፋጠዋል። ከ10 ለበለጡ ደቂቃዎች ቃል ማውጣት የቻለ አልነበረም። በጣም ነው የምታስጠላኝ አለው መንግስቱ። ያደረግከውን ሁሉ ያደረግኩት እኮ በራስዎ ስህተት ነው። ሁሌ በመንገድ ላይ ትሰናከራለህ። በፊት ያሳሰርከውም አሁን ያሳፈንከውም ለዛ ነው። አይ የምጠላህን ይዛ ላይ ባደረግከው ነገር አይደለም፣ ለዛ ይቅር ልልህ እችላለሁ። በአንተ አሻጥር መታሰሪ ብዙ ነገር ቢያሳጣኝ መቼም ላገኛቸው የማልችላቸውን ገራሚ የህይወት ልምዶችን የሚያገኘሁበት ቦታ ስለሆነ ራሴ እንደተጎጂ እየተመለከቱ አንተን ስወቅስ መኖር አልችልም። እኔ አምርሬ የምጠላህ አሮራ ላይ ባደረግከውና እያደረግክ ባለው ድርጊት ነው። ምን አደረግኳት? እንዴት ተንከባክቤ እንዳሳደግኳት አታውቅም። የዝና ጣሪያ ላይ እንድትወጣ ማድረግ የሚገባውን ነገር ሁሉ አድርጌያለሁ። ምን በደልኳት? የሚገርመው ስትበድላት መኖርህ አይደለም፣ አሁንም በውስጥህ ምንም አይነት ጸጸት አለመኖሩ ነው። እንዴት ከገዛ ልጅህ ጋር ትተኛለህ? ግርማ በጣም ደነገጠ። ይህን ነገር ማንም ያውቃል ብሎ አስበው አያውቅም ነበር። ይህ እንዴት ነገረች? አይ እሱ አልነገረችኝም፣ እንደማውቅም አታውቅም። ግን ይህ ሁሉ ወጥንቅጥ ከመፈጠሩ በፊት አንተን በተወሰነ መጠን ልሳሳልል ነበር። እናም ከእንጀራ ልጅህ ጋር የጎረምሳ አይነት ወሲብ ስትፈጽም የሚያሳይ የተቀረጸ ቪዲዮ አለኝ። ለአሮራ ባላስብ ያንን ቪዲዮ በኢንተርኔት በትኜ ነበር የምለቀው። ከዛ በዚህ ወግ አጥባቂ ማህበረሰብ ውስጥ እንዴት አንገትህን ቀና አድርገህ መኖር እንደምትችል አይ ነበር። ግን እሷን አምርሬ ስለማፈቅራት እንደዛ ማድረግ አልቻልኩም። ግርማ እንደ በፊቱ ቆጣ ቆጣ የሚለውን ስሜቱን ገርቶ በተዳከመ ድምፅ ጠየቀ። ሌላ ማን ያውቃል? ስርስራ ስትል ላየኋት ትዕግስት አሳይቻታለሁ። ወንድምህ አይታታል። ከዚህ ጣጣ በኋላ ደግሞ ጸባይህ እየታየ ሌሎች ቅርብህ ያሉ ሰዎች እንዲያዩ ታደርጋለህ። ምን ነካህ? ድድብ ነህ እንዴ? እንዴት ለእዝራ ታሳየዋል? እንደ ልጅ እኮ ነው የሚወዳት። በዛ ላይ እብድ ነው፣ ይገለኛል። ቢገድልህ ደስ ይለኝ ነበር፣ ግን እንደዚህ አይነት የተባረከ ንጹህ ሰው በአንተ ቆሻሻ ደግሞ እንዲረክስ አልፈልግም። ያ ትክክል አይደለም። አሁን ሁላችንም ትተወናለህ። ሁላችንንም ስትል ጠየቀ ግርማ። ሁላችንንም፣ እኔንም፣ አሮራንም፣ ትዕግስትንም፣ ጋሽ እዝራንም፣ ሁላችንንም ከዛሬ ጀምሮ እኛን አታውቀንም፣ እኛም አናውቀንም። ያለንበት አትደርስም፣ አንተ ያለህበትም አንደርስም። ይህ ያስማማናል?
ትቀልዳለህ እንዴ? ካንተ ጋር እሺ በፊትም አሮራ እንጂ ሌላ የሚያገናኘን ነገር የለም። በቀላሉ ላለመደራረስ እንችላለን። ሌሎቹ ምን? ለምሳሌ እዝራ ስራ መስራት ካቆመ ዓመታት አልፏል። በሽተኛ ነው። ከኔ ብር ካላገኘ እንዴት ይኖራል? ትዕግስትም ስራዋን ታሳጣታለህ። አሮራንም እየገነን ያለው የዘፋኝነት ጉዞ ላይ እንቅፋት ነው የምትሆንባት። ለሁሉም አስፈልጋቸዋለሁ። ለጊዜው ቢበሳጩብኝም ግን እመነኝ ከኔው ጋር መቀጠል ነው የሚፈልጉት። እንደዚህ ነው የምታስበው? አዎ ግልጽ ነው። መንግስቱ ከመቀመጫው ተነሳና ቆመ። አቶ ግርማ ተንደርድሮ ሊያንቀው መስሎት አይኑ አፈጠጠ። መንግስቱ ግን እግሩን ወደ በራፉ አንቀሳቀሰና አንኳኳ። ተከፈተለት። በራፉ ላይ ያለውን ሰው አነጋገረውና ወደ ቦታው ተመልሰው ተቀመጠ። በመካከላቸው መልሰው ዝምታ ሰፈነ። እሺ አሁን ምን እናድርግ? ጥያቄው። ቆይ እጠብቃለሁ። መንግስቱ በዛው ደቂቃ በራፉ ተከፈተና ትዕግስት አንገቷን አሰግስጋ ቀድማ ገባች። ከጋሽ እዝራ የአሮራ እጅ እንደጨበጠ ገባ። መንግስቱ ተነሳና ተቀበላቸው። ግራና ቀኝ እሱን ከበው ተቀመጡ። ግርማ በእፍረት አንገቱን ወደ ምድር አቀረቀረ። መንግስቱ ንግግሩን ጀመረ። ወዳጆቼ አሁን ከዚህ ሰው ጋር ስለ ብዙ ነገሮች እየተነጋገርን ነበር። ከዛም በመጨረሻ ከሁላችንም ትርቃለህ። ከኔም ከትዕግስትም ከአሮራም ሆነ ከወንድምህ ከእዝራ አጠገብ አትደርስም። እኛም አንተ ስራ እንደርስም አልኩት። እሱ ግን ካንተ ርቃለሁ። ከሌሎች ከራቁ ግን የሚጎዱት እነሱ ናቸው። ትዕግስትም ስራዋን ታጣለች። አሮራም የሙዚቃ ህይወቷ ይበላሻል። ወንድሜም በእኔ ብር ነው የሚኖረው አለኝ። እኔ እናንተን ወክዬ መወሰን ስላቃተኝ ነው ያስጠራኋችሁ። እና ምንድነው ሐሳባችሁ? ትዕግስት ጀመረች። እኔ እንኳን እሱ ያለበት ቤት ውስጥ እሱ ከሚኖርበት ከተማ ውስጥ ባልኖር ደስ ይለኛል። ስሬ እንዳትደርስ አለችው። እዝራም ለኔ ሞታል፣ አበቤን ቀንጥሰህን ያጠወለቀው እንዴት ይኖራል ብለህ አታስብ። መኖር ቢያቅተኝ በክብር ለመሞት ድፍረት ያለኝ ሰው ነኝ። ስለዚህ ስሬ እንዳትደርስ አለው። አሮሯ ግሯን አጸደደችና መናገር ጀመረች። እኔ ግን አልስማማም፣ ዝም ብዬ ልተው አልችልም አለች። ሁሉም በድንጋጤ አይናቸው ፈጠጠ። የግርማ ፊት በፈገግታ ፈካ። እናም በፈንጠዝያ መናገር ጀመረ። አውቃለሁ የኔ ቆንጆ፣ የኔ ነገር እንደማይሆንልሽ በደንብ አውቃለሁ። በመካከላችን ተፈጥሮ በነበረው አለመግባባት አዝናለሁ። ታያለሽ፣ እክስሻለሁ። ወደ ውጭም እንድትሄጂ ያሰብኩትን ትቼዋለሁ። እዚሁ ከኔ ጋር ነው የምትኖሪው። ለዛ ቃል እገባልሻለሁ አላት። አጎቷ እዝራ ባልጠበቀው መልሷ ግራ ተጋብቶ ሮሪ እርግጠኛ ነሽ? ከዚህ ሰው ጋር ያለሽን ግንኙነት ማስቀጠል ትፈልጊያለሽ? ፈርትሹ ከሆነ እኔ አጎትሻለሁ። በህይወቴ ጭምር ከሱም ሆነ ከሌላ አንቺን ሊያጠቃ የሚያስብ ሰው ጠብቅሻለሁ አላት። አጎቴ እንደዛ እንደምታደርግ አውቃለሁ። ሁላችሁም እኔን ለመጠበቅ እንደማታቅማማ አውቃለሁ። ለዛም ነው ይህን ሰው ዝም ብዬ በነፃ ለለቆ የማልፈልገው። እሱን ከህይወቴ ብቻ በማስወጣት በሰላም እንዲኖር ልፈቅድ አልችልም። ልጅነቴንና የዋህነቴን ተጠቅሞ አቆሽሾኛል። እሺ እሱን ይቅር ልለው እችላለሁ። እስከ ሞት ድረስ ደብድቦኝ ለቀናት አግቶኝ ነበር። እሱንም ይቅር ልለው እችላለሁ። ግን የእናቴን ነገር እንዴት ችላ ብዬ ተዋለሁ ስትል ጠየቀች። ሁሉም ግራ ተጋብተው እርስ በርስ ተያዩ። ሮሪ እናትሽ ምን? እዝራ ነው ተጨማሪ ማብራሪያ የጠየቀው። እናቴን በእጆቹ የገደላት ይህ ሰው ነው። ለዛ ሳይከፍል በነፃ ልለቀው አልችልም። በሰሙት ነገር ሁሉም ለደቂቃዎች ዝም አለው። ድንዝዝ። ግርማ ለዘመናት ሸሽጓቸው የነበሩ ሚስጥሮች ሁሉ ተዝረክርከውበት ግራ ተጋብቷል። አሁን የማይፈልጋቸውን ሰዎች ከህይወቱም ሆነ ከአካባቢው እንዴት እንደሚያስወግዳቸው ሳይሆን ራሱን እንዴት ከገባበት ወጥመድና ከእስር ቤት ስጋት ማዳን እንደሚችል ነው እየተጨናነቀ ያለው። በዚህም የተነሳ አንገቱን ከመድፋት ውጪ የሚናገረው ነገር አልነበረም። እዝራ፣ አሮራና ትዕግስት ፊት ለፊቱ ተቀምጠው በጥላቻና በመጸየፍ እየተመለከቱት ነው። እዝራ ድንገት አይኖቹን ወንድሙ ላይ ተክሎ መናገር ጀመረ። ታላቅ ወንድሜ፣ በእውነት በዚህ 3 ቀናት ውስጥ ስላንተ በሰማሁት ነገር ሁሉ መደነቄን ልደብቅ አልፈለግም። እንዴት እንደዚህ ደፋሪም ገዳይም ዘራፊም ልትሆን ቻልክ? ወላጆቻችን እንዴት እንዳሳደጉን አውቃለሁ። እንዴት እንዲህ ጽንፍ የረገጠ ልዩነት በመካከላችን ኖሯል? ብቻ እናትና አባታችን እንኳንም በህይወት አልኖሩ። እኔ እንዲህ የተመሸማቀቅኩብን
እነሱ ቢሆን ኖሮ ልባቸው እንዴት እንደሚሰበር ሳስቡ ዝግንን ይለኛል። ግርማ የወንድሙን ንግግር ችላለና ወደ አሮራ ዞሮ መናገር ጀመረ። በቀደም ባቀረብሽልኝ ነገር ተስማምቻለሁ አላት። ምንድነው የተስማማችሁት? እኛ የምንስማው? ጠየቀ መንግስቱ። በቀደም አንድ መኖሪያ ቤትና የኤስካቫተር ማሽን እንድሰጣትና እንድንለያይ ጠይቀኛለች። ምንም ቢሆን ልጄ ነች። ያንን ባደርግላት ብዙም ቅር አይለኝም። ግን ከሷም የምፈልገው ነገር አለ። ይህ ስለ እናቷ ግድያ ፖሊስ ምናምን ስለምትለው መረጃ ስለሌላው ነገር መቆፈሩን ታቆማለች አለ። አንተ የምትላቸው ንብረቶች እኮ የልፋቴ ውጤቶች ናቸው። እንተሳሰብ ካልን ንብረቴ ከዚህ በእጥፍ እንደሚበልጥ እርግጠኛ ነኝ። የማልከስ ስለምትሰጠኝ ንብረት ስላይደለም፣ ለአንተም ሐዘኔታ ተሰምቶኝ ፍጹም አይደለም። አንተም ማልከስህን የማላሳስረ አንድና ብቸኛው ምክንያት ለትንሹ እህቴ ስል ነው። እሱ አባቴ ምን አጥፍቶ ታሰረ ስትለኝ ምን መለስላታለሁ ብዬ ስለማስብ ነው። ጥሩ ውሳኔ ነው። ግን እንደኔ ከሱ የምትረከቢው ንብረት ቢቀርብሽ ራሱ ደስተኛ ነኝ አላት መንግስቱ። ለምን ብዬ ሙልጭ እወጣለሁ። ስጦታ አይደለም እኮ የጠየቅኩት፣ የለፋሁበትን ንብረቴ ነው። እናም ደግሞ እህቴም ከኔ ጋር እንድትኖር ነው የምፈልገው። ሙልጭሽን አትወጪም የኔ መቤት። እኔ ምን ያህል እንደማፈቅርሽ ታውቂያለሽ። ፈቅድሽ ብታገቢኝና አብረን ብንኖር ደስ ይለኛል። ካልሆነም ዛሬውኑ ይህን ውይይት ጨርሰን በዚህ እገታ ስንለቀቅ አስረክብሻለሁ አላት መንግስቱ። ምኑን የምታስረክበኝ? ግራ በመጋባት ጠየቀችው። እኔ ገስታውሱን በስምሽ አዘዋውሯል። የ300 ሚሊዮን ብር የሚያጣ ገስታውስ የኔም ያጎቴም አይደለም። ያንቺ ከሆነ 1 ወር አልፎታል። እኔን እሺ ብለሽ አገባሽኝም ብቻሽን ኖርሽም ወይም ሌላ ሰው አገባሽም ንብረቱ ያንቺ ነው። ከሱ ጋር ንብረት መናጠቅ ውስጥ መግባት አያስፈልግም አላት። እሷ ብቻ ሳይሆን ቤት ውስጥ ያሉት በጠቅላላ በሰሙት ነገር ብሽ ብለውባቸዋል። አሮራ በመገረም ተሞልታ ለምን ብለህ ነው እንደዚህ ያደረከው ስትል ጠየቀችው። ስለማፈቅርሽ ባጭሩ መለሰላት። እሺ ከወራት በፊት ነው ያደረከው አይደል? ጥሩ። በዛን ጊዜ ስለኔ የነበረህን ጥሩ ግምት ነበር ይገባኛል። አሁን ግን ከዚህ አባት ተብዬ ጋር የነበረኝን ግንኙነት አልሰማህም? ሰምቻለሁ። የምታፈቅራት ሴት የእንጀራ አባቷ መጫወቻ እንደነገረች አልሰማህም? አልዘገነነህም? አልዘገነነኝም፣ ግን ደግሞ አልዋሽሽም። አስደንግጦኛልም አበሳጭቶኛል። ትክክል። እኔም የገመትኩት እንደዛ ነው። ከተበሳጨህብኝ ደግሞ በዚህ ውሳኔ አትጸናም ማለት ነው? አይ ጸናለሁ። ምክንያቱም የተበሳጨሁት በዚህ ሰውዬ እንጂ ፍጹም ባንቺ አይደለም። አንቺ ምን አደረግሽና? ሳቀች። እየቀለድክብኝ ነው? ለምን ቀልድብሻለሁ? የምሬን ነው። ላንቺ ያለኝ ፍቅር እንደዚህ በቀላሉ የሚደበዝዝ አይደለም። ተንደረደረችና ከተቀመጠችበት ተነስታ ወደሱ በመሳብ አቀፈችው። ሁለቱም ያልጠበቁት ነገር ስለነበር ተገረሙ። አቶ ግርማ ግን በሽንፈትና በንዴት አንጀቱ ቆምሽሽ አለበት። የሚያደርገው ግራ እስኪገባው ድረስ ባለበት ተንቆራጠጠ። ለብቻህን ላናግረህ አለችው። ምን ሊፈጠር ነው በሚል ሁሉም እርስ በርስ ተያየ። ትዕግስት ከመቀመጫዋ ተነሳችና የመንግስቱን ክንድ ይዛ አስነሳቸውና ወደ ጥግ ይዛ ሄደች። ከዛም በሹክሹክታ ምነው ችግር አለ እንዴ ሲል ጠይቃት። አጎትህ ከካናዳ መጥቷል። ጠፍተህበት ምድሩን እያሰሰው ነው። ሰምታል? አዎ ሰምቻለሁ። የገስታውሱን ስም ማዘዋወርህን እንዴት የሚቀበል ይመስልሃል? እሱን እኔ እወጣለሁ። አንዳንድ የማታውቂው ነገሮች አሉ። ሰውየው የሀብት ሁሉ መነሻ ምን ይመስልሻል? ከአባቴ የዘረፈው ብር ነው። ቀን ጠብቄ የሚገባኝን ንብረት ወስጄ ለምወዳት ሴት የሰጠሁት። በዚህ ቅር ብሎት የሚበሳጭብኝ አይመስለኝም። ትቀልዳለህ እንዴ? አጎትህ ለዛ ገስታውስ ያለው ፍቅርና ኩራት ቀላል አይደለም። እኔ በማውቀው ራሱ ያን ንብረት ለማፍራት በጣም ለፍቷል። እናም ከቅሬታ በላይ በሆነ ስሜት ውስጥ ነው የሚገባው። እንደዛ ከሆነ የቀሩትንም ንብረቶቹን ነጥቀዋል። እሱ የተሳሳተው ለሁሉም ንብረቶቹ ሙሉ ውክልና የሰጠኝ ቀን ነው። አዎ በዛ እኔም አምናለሁ። አምኖ ሙሉ ውክልና መስጠት አልነበረበትም። እኔ የምፈራው እርስ በርስ እንዳትገዳደሉ ነው። ዋናው የአሮራ የወደፊት ህይወት ይስተካከል እንጂ የኛ መገዳደል ብዙም አያሳስብም። የአንድን ሰው ህይወት ለማስተካከል የሌላውን ማውደም ምን የሚሉት ፈሊጥ ነው። እሺ
ንብረቱን እንተው፣ ሴቶቹን እንዴት ታደርጋቸዋለህ? ያልጠበቀው ጥያቄ ስለሆነ ደነገጠ፣ ግራ ተጋባ። የትኞቹ ሴቶች? ውሽሞቿን ነዋ፣ 2 ያጎት ሚስቶች። እንዴት እንደዛ ልትይቻልሽ? ሁለቱንም ሴቶች አንድ ላይ ስታወጣ ይቻለሁ። እርግጠኛ ነኝ እኚህ ሴቶች ነገሩን እንደ ቀልድ እያዩት አይመስለኝም። እናም ጠቅልለህ ያሮራ ለሆን ስትል ዝም ብለው የሚፈቅዱልህ ይመስላል? ስጋቷን ጠየቀችው። እና ምን ያደርጋሉ? መቼስ ያገባናል ብለው ያስቡ። ለምን ያስቡ? እንደተረዳሁት ከሆነ ሁለቱም አፍቅረዋል። ያፈቀረች ሴት ደግሞ የትኛውንም አይነት መስዋዕትነት ከፍላም ቢሆን ያፈቀረችውን ወንድ የራሷ ለማድረግ መጣሯ የተለመደ ነው። ኧረ ትዕግስት እያጋነንሽው ነው። ያጎቴ ሚስቶች ናቸው እኮ። አዎ ገባኝ። እየተንከባከብካቸው የነበረውም ልክ እንደ አጎቶቹ ሚስቶች ነው። ለማንኛውም ውሳኔ በጣም ስሜት የተጫነው መሆኑን እንድታውቅ የተሰማኝን ተናግሬያለሁ። አሁን ወደ ሰዎች እንመለስና ለውይይታችን እልባት እናበጅለትና ሁለታችሁም በተስማማችሁት መሰረት ለቀጠሯችሁ አጋቾች ክፍያቸውን፣ ስጦታቸውን ለጊዜም ቢሆን ከዚህ ግርግር እንውጣ። ከዛ ሂደት የሚሆነውን እናያለን አለችውና ወደ አሮራ ለመመለስ እርምጃ ጀመረች። መንግስቱም ስለሰጠችው ጠንካራ ሂስ እያሰላሰለ ከኋላዋ ተከተላት። ለአቶ ግርማን አጋቾች ሆኑ የመንግስቱ አጋቾች የተገባባቸውን ክፍያ ከከፈላቸው በኋላ ሁለቱም ቡድኖች ተያይዘው ሄዱ። አቶ ግርማ፣ አሮራ፣ እዝራ፣ መንግስቱና ትዕግስት አንድ ክፍል ውስጥ ተፋጠው ተቀምጠዋል። እሺ አሁን ውይይታችን እንጨርስም መሰለኝ። ከዚህ በላይ አብሬያችሁ መቆየቴ እናንተንም የሚያስደስታችሁ አይመስለኝም አለ ግርማ ከነሱ መገላገል መፈለጉን በሚያሳብቅ ድምጽ። አሮራ ፈጠን ብላ መጀመሪያ ንብረቴ እንዴት እንደምታስረክበኝ በግልጽ ሁሉም ባለበት ላይ ቃል ግባ። አይ ቆይ እንደው አለችና ወደ እሱ መራመድ ጀመረች። ሁሉም ምን ልታደርግ ይሆን በሚል ጉጉት አፍጥጠው እያዩት ነው። ቀጥታ ግርማ የለበሰው ጃኬት የውስጥ ኪስ ውስጥ እጇን እየሰደደች ቼክ ይዛ ወጣችና ፊት ለፊቱ አስቀመጠች። በእኔ 100 ሚሊዮን ብር ጻፍና ፈርምበት፣ ንብረቶቼን ስታስረክበኝ ቼኩን እመልስልሃለሁ አለችው። ግርማ ብቻ ሳይሆን ሁሉም ናቸው ባልተጠበቀ ድርጊቷ በመገረም አፍጥጠው እያዩት ያሉት። የልምምጥ በመሰለ ንግግር ያስፈላጊ አታምኚኝ ማለት ነው ሲል ጠየቃት። አይ አንተም በፍጹም አላምንህም። በሰላም መሄድ ከፈለክ ቼኩን ጻፍ። ለተወሰኑ ሴኮንዶች የማቅማማት ሁኔታ ካሳየ በኋላ ከደረት ኪሱ እስክርቢቶ አወጣና ያለችውን የብር መጠን ጽፎ ፈረመና ቼኩን ቀዶ እዛው ጠረጴዛ ላይ አስቀምጦ ከተቀመጠበት ተነሳ። ቀጥታ ወደ በራፉ ተንቀሳቀሰ። ወጥቶ ሲሄድ ማንም ሊያስቆም አልፈለገም። እንደውም የመገላገል ስሜት ነው የተሰማቸው። እዝራ እሺ አሁን እኛም ከዚህ ስፍራ መሄድ ያለብን ይመስለናል ሲል ሐሳብ አቀረበ። አሮራም እሺ ያለችና ጠረጴዛው ላይ ያለው 100 ሚሊዮን ብር የተጻፈበትን ቼክ አነሳችና ኪሷ ውስጥ ከተተች። እቤቱን ለቀው ወጡ። መኪና የለንም፣ ላዳ መፈለግ አለብን። መንግስቱ ነው ተናጋሪው። አሁን ወዴት ነው የምንሄደው? ትዕግስት ጠየቀች። እኔ መጀመሪያ አሮራን ሐኪም ቤት ወስጄ ማስመርመር አለብኝ። ለቀናት ስትንገላታ ስለከረመች የግድ በሐኪም መታየት አለባት አለ መንግስቱ። ጥሩ አስበሃል። እኔም የጤና ጉዳይ አሳስቦኝ ነበር። ታዲያ አብረናችሁ እንምጣ? እዝራ ነው ጠያቂው። አይ እናንተ የሆነ ቦታ አርፋችሁ ጠብቁን፣ እንደጨረስን እንደዋወልና እንገናኛለን። በዛ ተስማሙና የተለያዩ ላዳዎች ይዘው ሁለት ተከፋፍለው ወደ ተለያየ አቅጣጫ ሄዱ። አሮራ ሐኪም ቤት ሄዳ ሙሉ ምርመራ ከተደረገላትና አእምሮን የሚያረጋጋትና ሰውነቷን የሚያጠነክር መድኃኒት ከታዘዘላት በኋላ ከሆስፒታል ወጡ። አሮራ እሺ አሁን እኔ ቤት የለኝም፣ ወዴት ነው የምትወስደኝ ስትል መንግስቱን ጠየቀችው። ቆይ ለዛሬው እዚህ ቅርብ አካባቢ ሆቴል ይዘን አረፍ ብንልና በደንብ ከተረጋጋን በኋላ ስለ ወደፊታችን ብናወራ አይሻልም የሚል ሐሳብ አቀረበላት። ያለ መግማማት ጥሩ ሐሳብ ይስማማኛል በማለት ተስማማች። በጣም ተደሰተ። ቀጥታ በአካባቢው ከሚገኝ ደረጃውን ወደ ጠበቀ ባለ 4 ኮከብ ሆቴል ወሰዳትና አልጋ ይዘው ገቡ። ሊያምን አልቻለም።
በህይወቱ ትልቅ መስዋዕትነትን የከፈለባት እንደ ህልም ሲመኛት የኖረችው ልጅ አሁን አብሯት ነው። የሰው ልጅ የተመኘውን ነገር ከጣርና ለህለፋ ያገኛል ሲባል በተደጋጋሚ ሰምቶ ያውቃል። እንደዚህ አጋጣሚ ግን ያረጋገጠለት የለም። አሮራ ክፍሉ እንደተከፈተ በፍጥነት ወደ ውስጥ ዘልጋ አልጋ ላይ ነበር የተዘረረችው። ከዛ በመገረምና በፈገግታ መንግስቱን አሻግራ እያየችው ምን ነው ፈራኸኝ እንዴ? ለምን ወደ ውስጥ አገባ? በራፍ ላይ ተገትሮ ወደ ውስጥ አፍጥጦ እያየት መሆኑን ሲያስተውል በራስ ሁኔታ ተገረመ። እሺ ይገባለሁ በማለት በራፉን ከውስጥ ዘግቶ ወደ እሷ ተንቀሳቀሰና ያልጋው ጠርዝ ላይ ተቀመጠ። ምን ትፈልጊያለሽ? የሚበላ ነገር ልዘዝ? አይ አሁን ትንሽ አረፍ ማለት ነው የምፈልገው አለችው። ጥሩ ተኝ በቃ አንተስ አልደከመህም? ስትለው ነፍሱ አፈትልካ ልትወጣ ጉሮሮ ውስጥ የተሰነቀረች ነው መሰለው። ና አትድረል አለችና ጎትታ አልጋ ላይ አጋደመችው። ጫማውን አወጣና ሙሉ በሙሉ ወጥቶ አቀፋት። ደረቱ ላይ ልጥፍ ብላ ተጠመጠመች። ወደ ራሱ ይዞት ትንፋሿን ማዳመጥ ጀመረ። ፍጹም የሆነ ሰማያዊ ደስታ በመላ ሰውነቱ ሲፈስ ይታወቃል። ብዙም ሳይቆይ ሁለቱም ጭልጥ ያለ ፍጹም ሰላማዊ እንቅልፍ ወሰዳቸው። ከእንቅልፍ ሲነቁ መሽቶ ነበር። እዛው ክፍላቸው እራትና መጠጥ አዘዙ። እራት ከበሉ በኋላ መጠጡን እየጠጡ ማውራት ጀመሩ። የእውነት አሁን ታፈቅረኛለህ ስትል ድንገት ጠየቀችው። እስካሁን ምን ያህል እንደማፈቅርሽ አላማንሽኝ። በጣም ይገርማል። እሺ እንድታምኝ ምን ላድርግ? ንገረኝ። አሁኑ ራስህን አጥፋልኝ ብትኝ ራሱ አደርገዋለሁ አላት። አይ እንደዛ እንኳን አልልህም። እሺ ምንድን የሚሆነው? ማለትኝ እናንተ እንዴት ነው የምንቀጥለው? ውስጧ ሲጉላላ የነበረውን ጥያቄ ጠየቀችው። አንቺ እንደፈለግሽ ይሆናል። እንጋባ ካልሽኝ ነገውኑ መጋባት እንችላለን። አይ ጓደኛዬ ብቻ ነው እንድትሆን የምፈልገው ምትኝም ከሆነ እንዳልሽ ይሆናል። አንተ በምን ሆነ የምትደሰተው? ምን ጥያቄ ያለው? ብታገቢ ነው። ለተወሰነ ጊዜ ንግግሯን አቆማ በሐሳብ ካፈጠጠች በኋላ በአንድ ነገር ከተስማማን ላገባ እችላለሁ በማለት ያልጠበቀውን የምስራች አበሰረችው። በደስታ ውስጥ ጮቤ ረገጠ። በምን? አንቺን ለማግባት የማላደርገው ነገር የለም አላት። ጠዋት እዛ እገታው ድራማ ላይ የነገርከኝ ነገር ማለት የአጎቴን ፔንሲዮን በስምሽ አዘዋውር ያልከኝ እውነትን ነው? አዎ። እንዴት ዋሽሻለሁ? ቆይ እንደው አለና ስልኩን ከፍቶ የሰነዱን ኮፒ ያሳያት። እሺ እንደዛ ከሆነ ይህን ፔንሲዮን መልሰህ ስሙን በባለቤቱ ታዘዋውራለህ። እኔ ያልተወሳሰበ ቀላል ህይወት ነው የምፈልገው፣ ከሌላ ሰው የተነጠቀ ወደፊት በህይወቴ ጭቅጭቅ የሚያስከትል ህይወት አልፈልግም። ያልገባሽ ነገር እኮ አለ። ይህ ፔንሲዮን የተሰራበት መነሻ ገንዘብ እኮ ከገዛ ወላጆች የተዘረፈ ነው ሲል ሊያብራራላት ሞከረ። ገብቶኛል። ምንም ቢሆን ምንም አልፈልግም። እኛ ተጋግዘን የራሳችን ህይወትን መገንባት ያቀተናል። እረ በፍጹም እንደዛ ከሆነ እንዳልኩት አድርጋለሁ። እንደውም እኔም ካጎቴ እየጠየቅኩ ያለሁትን ንብረት አልፈልግም። ቆይ አንድ ጊዜ አለችና ከቦርሳው ስልኳን በማንሳት ደወለች። ሄሎ፣ የምነግርህን ነገር በደንብ አድምጠኝ። እህቴን እንዳሳድጋት ከሰጠኸኝ ካንተ ምንም አልፈልግም። 100 ሚሊዮን ብር የተጻፈበትን ቼክ እመልስልሃለሁ። ለማንኛውም አስብበትና ስትወስን አሳውቀኝ በማለት ስልኩን ዘጋችው። ድርጊቷ ያልተገለጸላት መንግስቱ ምን እያደረግሽ ነው ሲል ጠየቃት። እኔም አንተ እንድታደርግ የጠየቅኩን ነገር እያደረግኩ፣ ከዛ ቆሻሻ ነጥቄ የወሰድኩትን ብር የአእምሮዬ ምንም ሰላም አይሰጠኝም። ከዛ ይልቅ እህቴን ብትወስድ ነው የሚሻለኝ። የትኛዋን ሴት በዛ ሰዎች ማደግ የለባትም ስትል አብራራችለት። ግን የሚስማማ ይመስልሻል? እርግጠኛ ነኝ 1-2 ቀን አስቦበት ይስማማል። ገንዘብ ምን ያህል እንደሚወድ በደንብ ነው የማውቀው ስትል በእርግጠኝነት መለሰችለት። በውሳኔዋ የተሰማት ደስታና የመንፈስ እርካታም ጥልቅ ነበር። እንደዛ ከሆነ አሪፍ ነው። ለነጋሽ እዝራ ደውለን መጋባት እንደወሰንን አብስራቸው ሲል ጠየቃት። ጠዋት ስንገናኝ አነግራቸው። በነገራችን ላይ ከመጋባታችን በፊት ቢያንስ የ3 ወር ጊዜ እንድትሰጠኝ እፈልጋለሁ። ምን ያደርግልሻል? ምን መሰለ፣ አሁን ውስጥ ጠቅላላ እንደቆሸሸን የሚሰማኝ፣ እንኳን በሌላ ሰው እይታ በራሴ እይታ የገዛ ራሴን እየተጸየፍኩት ነው። በዚህ አይነት ጨለማ ስሜት ውስጥ ላገባህ አልፈልግም። በመጀመሪያ በሕክምናው ባለው በጸበል ራሴን ማንጻት እፈልጋለሁ።
ስሜቴን ማድረግና ውስጤን ማረጋጋት አለብኝ። ከዛ በኋላ መጋባት እንችላለን። እስማማለሁ። በውሳኔሽ በጣም ደስተኛ ነኝ። ግን ይህን የምታደርጊው ብቻሽን አይደለም፣ አብረን እናደርገዋለን። እኔም ከአንቺ የተለየው አይደለሁም። አንቺ የሚሰማሽ ተመሳሳይ ስሜት ይሰማኛል። አብረን እንታከማለን፣ አብረን እንነጻለን። ከዛም ወደ ጋብቻችን በደስታ እንገባለን። ከዛ ብዙ ልጆችን እንወልድና እነሱን እያሳደግን እናረጃለን አላት። በደስታ ፈንጥዛ ከመቀመጫዋ ተነስታ ጉንጩን ሳመችው። ትከሻዋን ያዘና ግንባሯን ሳማት። አሮራ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ስለተከታተላችሁን ከልብ እናመሰግናለን።